ሩትዬ ማለት ነው። ዛሬም እንግዲህ በቃ ልታምታታው ጀመረች እኮ እግዚኦ። ዛሬማ የአንገቷን ወርቅ አውልቃ ነው የሰጠችውና በነገራችን ላይ ይሄ ወርቅ እንግዲህ የአብርሃም ነው የሚመስለኝ። ከዚህ በፊት የሰጣት ወርቅ ነው ከአንገቷ የነበረ። ግን የራሳችሁን የሆነ ነገር አውጥታችሁ መስጠት ማለት ምን ያክል ለዛ ሰው ቦታ እንዳላችሁ ለማሳየትም ነው። እና ሩትዬ እንግዲህ እያልሽን ያለሽው ምን ያክል ለአብርሃም ቦታ እንዳለሽ ለማሳየት ነው ወይ? አረ የምር እኮ ማለት ነው። ማርያምን ቤተሰብዬ እኔ ሰላም አልኩ። ግን አየኔ ነገር ሩታ ከመጣች ያው ቀልብ ነው የሚጠፋ። ዝም ብሎ ሚዲያው ሁሉ እንዳለ በቃ ሩታ በሩታ ሩታ በሩታ ነው የሚሆነው እኮ በቃ። እንዴት ነው እንዲህ ገና ስትገቡ ዩቲዩብ ላይ ማለት ነው ዥንጉርጉርጉርጉር ነው የምትለው ሩትዬ በየቦታው ትንሹ የለ ትልቁ የለ ሩታን ነው የሚለጥፈው። እና ምን ልላችሁ ፈልጌ ነው፣ ሰላምታዬን ረሳሁት ልላችሁ ነው ወዶች። እና ቤተሰብ ግን እና አብርሃም ቢለያዩም ራሱ ማለት ነው እዩዋቸው እስኪ እንዴት እንደሚደምቁ አብረው ሲመጡ። በነገራችሁ ላይ አንድ የታዘብኩት ነገር አብርሃም የሄርሜላን ፍቅር ከተቀበለ በኋላ ማለት ነው ለምንድን ነው ዩቲዩብ ቻናሉን የፈራው? ከሄርሜላ ጋር ለመምጣት መቶ ያውቃል? ቤተሰብ መቶ ያውቃል ወይ? እኔ ከሰርጉ ከቀለበቱ በኋላ እኔ አላየሁም። ከዛ በኋላ ቪዲዮ ሲለቀቅ በሄርሜላ በዛ ነው የሚለቀቀው ነው ወይስ እኔ አላስተዋልኩም? ከሄርሜላ ጋር ማለት ነው ከሩታ ጋር ነው እስከዛሬ ድረስ እየተለቀቀ ያለውና ብቻ የሆነ ነገር ደብሮታል አብርሃም ማለት ነው። እና ተፋትተውም ራሱ እንደዚህ ያምራሉ ወይ ጉድ! ኧረ እንደው እኔ አሁን ላይ ማለት ያለብን ቤተሰብ በቃ አንቺ ረፊ አንቺ ተይ ምናምን ሳይሆን እኛ ወደ ፈጣሪ አምላክ አንድ ያድርጋቸው እንበል እስኪ። ደግሞ ክፋቱን አስትተን መልካሙን አስበን አንድ እንዲያደርጋቸው እንጸልይ። የምር ከአንድ ሰው ጸሎት ይልቅ የብዙ ሰው ጸሎት ይሰማል። የምር እኮ ነው። በቃ ተለያይተው የማይለያዩ ሰዎች ሆኑ እኮ። ተለያይተውም ራሱ በየቀኑ መገናኘት ነው፣ በየቀኑ ቪዲዮ መስራት ነው። ታዲያውን እኛ ራሱ ግራ ገባን እኮ እግዚአብሔር ማለት። አሁን እኔ ቪዲዮ ስሰራ ራሱ በቃ ሰው የሚላትን መስማት አለባት። ለምን እሱ አታቆምም? ለምን አተውም? ብዙ ነገር የሚሉ አሉ ማለት ነው። ግን አለን እኮ በቃ ሩታ በራሷ ልብ ነው የምትንቀሳቀሰው። ገባቸው አይደለም? ምንም ታያለች እኮ ይኸው ዛሬ ራሱ ስለ ኮሜንታተሮች ተናገረች። ሁሉን ነገር ታያለች። ሩታ ተይቅርብሽ የሚለውንም ታያለች። ብዙ ነገር የሚመክሯትን ሰው ታዳምጣለች። ግን በቃ በራሷ መንገድ ነው መሄድ የምትፈልገው ማለት ነው። እና እኛ ተይተይ ማለቱ ምንም ትርፍ አልባ መለፍለፍ ነው የሚሆነው። እና እኔ አሁን እንደ ራሴ ማለት የምሬን ነው ፈጣሪ አምላክ አንድ ያድርጋቸው ብዬ ነው የጸለይኩ። ሳያቸው ቅድም ማለት ነው ቀና ብዬ የምሬን ነው ከልቤ ማለት ነው። ለምን በቃ ተለያይተው የማይለያዩ ከሆነ ከአንድ ላይ ይቀመጡ፣ ከአንድ ላይ ይሁኑ ተመልሰው። አብርሃምም አልቆረጠም። ይኸው እንግዲህ በትዝታ እየተዋጠ ደብሮኛል የሆነ ነገር እያለ ነው። የደበረው ምክንያት ደግሞ እንግዲህ ቤቱን ጥሎ ስለወጣ ነው። ለጊዜው የሰው ልጅ ተናዶ የሚያደርገው ነገር ምንም አይመስለውም። እየቆየ ሲሄድ ነው ስሜቱ የሚገባው። እየቆየ ሲሄድ ነው በጣም ውስጣችሁን እየነካው የሚመጣና ደግሞ ቅድም አንድ ነገር አሳዘነኝ አብርሃም ሲናገር። ከምሬ ነው። እኔ እኮ አብርሃም ባልሳደብ ደስ ይለኝ ነበር፣ ስለሚያናድረኝ ነው። እዛች ሄርሜላ ከተባለች ሴት ጋር ቆሞ የሆነ ነገር ሩታን ሲያቃልላት እውነት ለመናገር እኔ እናደዳለሁ በጣም። እና ቅድም ምን አለ ፀሐይ ሆኖብኝ ነው ምናምን አለና አንቺም ከፀሐይ ላይ ነው ያለሽ እኔ ወደዚህ እስኪ አላት ማለት ነው። የምር አንጀቴ ስፍስፍ ቤት። እኛ ሴቶች እኮ ግን የዋህነን ማርያምን። እና ሌላኛው ደግሞ ዛሬ በዚህ ቪዲዮ ላይ አንድ ሁለት ነገሮችን የተረዳውበት ማለቴ አንድ ነገር በዩቲዩብ ቻናሉ አብርሃም ለምንድን ነው ከሄርሜላ ጋር የማይመጣው የሚለው። ሌላው ደግሞ ሩታ እኔ ሀሳቧ ምን እንደሆን ሁላችንም እየገባን አይደለም አሁን ላይ። ነገር ግን እኔ የተረዳሁትን ነገር ምን እንደሆን ታውቃላችሁ? ሄርሜላ ከሩታ ላይ ያደረገችውን ነገር በሙሉ ማድረግ ትፈልጋለች። ገና ይሄ ወርቁ አይገርማችሁ? የምሬን ነው። አብርሃምን ዋና ይዛው ትሄዳለች። ዋና ይዛው ሂዳ ይዋኛሉ። እና በቃ እንዴት ነው ስሜቱን እንዲረዳት እያደረገች ነው ያለችው እየመሰለኝ ያለው እኔ ማለት ነው። ቤተሰብ ከሩታ ላይ የተፈጠረውን ነገር ስታደርግ የነበረውን ነገር ልክ እሷ ተገልብጣ እያደረገች ለማሳየት የፈለገችም ይመስለኛል። እንደዛ ነው የተረዳሁትና ለምን በእኔና በአንቺ መካከል ስጦታ አያስፈልግም ሲላት ምን ብላን የመለሰችለት? አንተም እኮ ከኔ ጋር እያለ መታ ስጦታ ሰጥታለች፣ ኖርማል ነው አታካብጁ በላት አለች። እንዴት ነው እንደዚህ ልረዳ ማልችለው? ተረዳውኝ። እኔ የተረዳሁት እንደዛ ነው። ብቻ ምንም ይሁን ምን ግን ሩቲ የከፋ ነገር እንዳታደርጊያት ደግሞ እኔ ታደርጋለች ብዬም አላስብም። ለምን
የምር በቃ ነገሩን ትታው ከሆነ ከልቧ እያደረገች ያለችው አብርሃም እንዲመለስ የምትፈልገው ከልቧ ከሆነ እኔ በጣም ነው ደስ የሚለኝ። እንደ ዛሬ ሳያቸው በቃ ነገርኳቸው መጀመሪያ ላይ የምር አንድ አድርጋቸው ነው ያልኩት። እና ደግሞ ከዚህ ጋር ማርያምን እየጠራችሁ ራሱ ማርያምን መተት ነው ትላላችሁ። ኧረ ስነ ስርዓት ያዘ ወደዛ። በዚህ አፋችሁ ማርያምን አትጥሩ ሲጀምር ማለት ነው። ማርያምን የሚጠራ ማርያምን የሚያቀሰው ስለ መተት አያወራም። ገባችሁ አይደለ? እዚህ ጋር ዝም ብላችሁ አፋችሁ እንደመጣ የምትለጥፉ በጣም ነው የሚደብረው። ያስጠላል እንደዚህ አይነት ቃላትና ምንም ክፉ ልትሆን ትችላለች፣ ብዙ ነገር ልትፈጥር ትችላለች። ገባችሁ? በእንደዚህ አይነት ነገር ግን የልጇን አባት በፍጹም በእንደዚህ ልታስበውም ልታደርግም አትችልም። እኔ ምንድን ነው እንደዚህ አእምሮ የሚያሳጣቸው አንዳንድ ሰዎች ግን እንደው እኔ ሄርሜላ እኔ ነፍስሽ አይማርም ብዬ እኮ ጨረስኩኝ። የምሬ ነው። አሁን ይህን ሁሉ እያየሽ አይሽ በመካከላቸው ያለ ፍቅር አለ። ያን ሁሉ እያየሽ እግኖር ገጭተሽው አንቺ ግን ዝልት ያለሽ እና እኔ ብቻ የሆነ ቢያሳዙንሽ፣ የምሬን ነው ሩታና አብርሽ ቢያሳዙንሽ ብታያቸው እግዚአብሔርን አብርሽን በግድ ባትይዥው ደስ ይለኛል። እናቴ ትሙት ማለቴ በቃ አሁን አብርሃም የሆነ የጭንቀት ህይወት ታውቃላችሁ። እሷን ጥሏት እንዳይሄድ ራሱ ከባድ ነው የሚሆነው። ላይክ እንደምትሰበር ያውቃል፣ እንደምትጎዳ ያውቃል። አይ እኔ ለሄርሜላ ቃል አጣሁኝ። ቤተሰብ ድክም ነው የሚያደርገው። እግዚአብሔርን ግን እንደዚህ አይነት ነገር እንደዚህ ሁሌ በየቀኑ ተጠልተውም እንኳን ተለያይተውም እንኳን እንደዚህ እየተገናኙ ሰው ምን ያክል ለነሱ ፍቅር እንዳለው ታያለሽ። ሄርሜላ ግን ብቻ ሰው ራስ ወዳድ ነው። ቤተሰብ ራስ ወዳድ ነው እውነት።